እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱን ልንኖርበት በክብር እናንሳው السلام عليكم ورحمة الله وبركاته አሁን የምትገኙት ከፊታችሁ የሚገኙት እነዚህ ደረሶች እንግዲህ ከገጠር ላይ ኑር የቁርአን ባንክ ለ5 አመት ተንከባክቦናል መድረሳ ገንብቶልናል እኛ ደግሞ ክብረ በዓሉ ላይ እንገኛለን ብለው ከ600 ኪሎ ሜትር በላይ አቋርጠው ነው የመጡት አሁን እዚህ ጋር እንግዲህ የተገኙት እንዴት እንደምንቀራ እናሳያችኋለን ኑር ቁርአን ባንክ በዚህ ሁኔታ ነው ያገኘን ዛሬ ሙሳፍ ይዘን እንደምንቀራው አይደለም ብለው ከዚህ በፊት ሲከትቡ የነበረውን ሲያደርጉ የነበረውን ሊያሳዩን ነው ከፊታችን የተቀመጡትና ሁላችሁም እንድትከታተሉ ጋብዛለሁ ሱረቱ ጣሃ ነው እንጽፋለን ከትበል እናሳያቸዋለን ያሉት فليتفضل جلقبا بسم الله الرحمن الرحيم بسم الله الرحمن الرحيم بسم الله الذي لا يضر مع اسمهم شيء في الأرض ولا في السماء ولا سميع العالي رب المشرق والمغرب لا إله إلا هو فاتخذوا وكيلا واصبر على ما يقول هجر مجرا جميلا وذرني والمكذبين وللنعمة ومائلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذاب أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا الله الرحمن الرحيم مولو موجود معبود والبيالو مغنتي سبرداي مغنتا داناي بسم الله الرحمن الرحيم ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت وقول الرجال من أين المنى بعز البلاد وعز الوطن إلى الله ندعو ونرجو الرشاد ونسعى بغير بجد الجهاد لترك البلاد ويرقى الوطن
እዚህ ህዝብ ተሰበሰበበት ይሄንን ማሳየት ፈለግነው። ሐቂቃ በርካታ ሰዎች ስንነግራቸው አያምኑንም። እነዚህ ልጆች በነገራችን ላይ ዛፍ ጥላ ስር ሆኖ ነው በርካታ አመታትን ሲቀሩ የነበረው። ስንሄድ በዚህ ሁኔታ እየተማሩ ዛፍ ጥላ ስር ሆነው ዝናብ ሲመጣ እየተበተኑ በኋላ ላይ አስፈላጊ ሆኖ ስለተገኘ ኑር ቁርአን ባንክ ቦታው ላይ መድረሳዎችን አስገንብቶላቸዋል። እንግዲህ ውስጥ ገብተን ሌሎች ፕሮግራሞችን እንቀጥላለን ኢንሻአላህ ከመግሪብ ሰላት በኋላ። አሁን ቀርባችሁ የእጅ ጽሁፋቸውን ኸጡን በደንብ ማየት ማረጋገጥ ትችላላችሁ። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያንዳንዷን ነገር እንድታዩ የፈለግንበት ዋነኛው ምክንያት ያለው ነገር ወይም ደግሞ ያለውን በየገጠሩ ያለው ችግር ምን ያህል እንደሆነ እናንተው ራሳችሁ እንድትረዱትና ራሳችሁ ጋር ይዛችሁት በእያንዳንዱ በምትሄዱበት ቦታ ሁሉ ምን አይነት ችግር እንዳለ እንድትናገሩ ለሰዎች እንድታስረዱና እነዚህ ልጆች ከዛፍ ጥላ አውጥቶ ወደ መድረሳ ወደ ተሰራ መድረሳ በቆርቆሮ በተከለለ መድረሳ ለማስቀመጥ የምናደርገውን ጥረት እነሱ በምን ሁኔታ ውስጥ እየቀሩ እንዳሉ እንድታዩ ነው። እንግዲህ እንኳን ወደ ኑር ቁርአን ባንክ በሰላም መጣችሁ። እንኑር በቁርአን ከጨለማው ዓለም በአስፈሪና በድቅድቅ ጨለማ ተውጣለች። የሰው ልጅ ክፋት፣ የሰው ልጅ እብሪትና ትዕቢት ጥግ የደረሰበት ዘመን ነበር። የሰው ልጅ በክፋት፣ የሰው ልጅ በጭካኔ የታጠረበት ዘመን ነበር። የሰው ልጅ በገዛ እጆቹ ጠርቦ በሰራው ድንጋይ ጣዖት አምላኪነት የተተበተበበት ዘመን ነበር። ያ አስፈሪ የጨለማ ዘመን፣ ያ አስፈሪ የጨለማ ጊዜ አንዱ የበላይ አንዱ የበታች ሆኖ የሚኖርበት፣ አንዱ እንደ ንጉሥ ሲከበር አንዱ እንደ ባሪያ የሚዋረድበት አስፈሪና ጨለማ የሆነ የክፋት ዘመን። የክፋት ጥግ፣ የጭካኔ ጥግ የታየበት፣ እንዲህም አለ እንደ ጭካኔ፣ እንዲህም አለ እንደ ክፋት። የሰው ልጅ የገዛ የአብራኩን ክፋይ፣ የሰው ልጅ የገዛ የአብራኩን ክፋይ ሴት ልጅ ስለሆነች ብቻ የሚጸየፍና ከነነፍሷ የሚቀብር
ፈጽሞ በዚያ ጨለማ ውስጥ ያልተወሰደ ነበር። ታዲያ ሁልጊዜም የሰው ልጅ ፍትህ ማጣት፣ ሁልጊዜም የሰው ልጅ ሰላም ማጣት ረፍት ይነሳቸው። ሁሉም ጥሞና ይሻልና፣ ሁሉም የማሰላሰያ ጊዜ ይፈልጋልና ከዚያ ጨለማ፣ ከዚያ እብሪት፣ ከዚያ ትዕቢት ከሞላበት፣ ከዚያ አስፈሪ ከሆነ ግርግር ከሞላበት መሃል ራሱን በማውጣት የጥሞና ጊዜ ለመፈለግ ወደ ሂራ ዋሻ ተጓዘ። በዚያ በሂራ ዋሻ ውስጥ የጥሞና ጊዜ፣ የማሰላሰያ ጊዜ ያስፈልጋል። ማሰላሰል፣ መጥሞን፣ እውነተኛውን መለኮታዊ ብርሃን የመናፈቅ ዘመን ለሰው ልጅ ፍትህ፣ ለሰው ልጅ ሰላምና ረፍት ሲባል ሁልጊዜም ይናፈቅ የነበረው፣ ሁልጊዜም በጉጉት ይጠበቅ የነበረው ያ እውነተኛው መለኮታዊ ብርሃን በዚያ በሂራ ዋሻ ውስጥ አየ። መልአኩ ጅብሪልም በዚያ በሂራ ዋሻ መልእክቱን ይዞ መጣ። እውነተኛውን መለኮታዊ ብርሃን፣ እውነተኛውን መልእክት እንዲህ ሲል ተናገረ። اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم ይህ የመጀመሪያው ግጭት ነበር። በጨለማና በብርሃን መካከል ማንበብ በማይችለው ሰውና አንብብ በሚለው የመለኮት ትእዛዝ መሃል። ነገር ግን ይህ ክስተት መጪው ዘመን የእውቀትና የብርሃን ዘመን እንደሚሆን አላዋቂ ነን ያሉ ሰዎች ሁሉ በእምነትና በትጋት አንባቢዎች እንደሚሆኑ የሚያበስር ታሪካዊ ጅምር ነበር። የእስልምና ታላቅ ብርሃን መፈንጠቅ የጀመረው በዚች ቅጽበት ነበር። የመጀመሪያው መለኮታዊ ቃል በሂራ ዋሻ ከወረደ በኋላ ታላቁ ሰው ሙሐመድ ሰለላሁ ዐለይሂ ወሰለም ከባድ የፈተና ጎዳና ጀመሩ። የቁረይሽ ማህበረሰብ የዘመናት እምነታቸውና ኗኗራቸው ሲናጋ አይተው መልእክተኛውን በጥርጣሬና በስላቅ መመልከት ያዙ። መለኮታዊ መገለጥ በሙሐመድ ላይ ያረፈው ብርሃን ለቁረይሾች ጨለማ ሆነባቸው። ሙሐመድ አበደ፣ አእምሮን ሳተ፣ ለየለት እያሉ በየመንገዱ ማስወራት ጀመሩ። ይህ ክስ እውነቱን አምኖ ከመቀበል ይልቅ የማህበረሰባቸውን የፖለቲካና የሃይማኖት የበላይነት ለማስጠበቅ የተደረገ የፈሪዎች የመከላከል ዘዴ ነበር። የቁረይሽ ባላባቶች ቁጣቸው ወሰን አልነበረውም። ክብራችን ተነካ፣ የአባቶቻችን ጣዖታት ተወገዙ በማለት በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ቅሬታና ስሞታ አቀረቡ። ነገሩን በሰላም ለማብረድ በማሰብ መልእክተኛውን በገንዘብ በስልጣንና በጥቅም ለመደለል ሞከሩ። ንጉሥ እናደርጎታለን፣ ብዙ ገንዘብ እንሰጦታለን፣ ከሁሉ የላቀች ከማንም የምትበልጥ ሴት እናጋባዎታለን እያሉ መማለድ ጀመሩ። ግና ነገሩ አልገባቸውም። ይህ ጉዞ በዚህ ዓለም በልጭልጭ ጥቅሞች ሊቆም የሚችል አይደለም። ጉዳዩ የዘላለም መለኮታዊ አጀንዳ እንደሆነ አልተረዱም። የፍጥረታት ሁሉ ፈጣሪ የሆነውን አንድ አምላክ የማምለክና ጣዖታትን የማውገዝ ዘላለማዊ መልእክት በቅጽበት በሚጠፋ ጥቅም ሊለወጥ አይችልም። መልእክተኛው ጥቂት ታማኝ ተከታዮችን በማፍራት የጣዖት አምልኮን በግልጽ ማውገዝና የአንድ አምላክን መልእክት ማዳረስ ሲጀምሩ የባላባቶቹ ቁጣ ወደ ጭካኔ ተለወጠ። ከማውገዝና ውሸት ከማስወራት አለፉ። መልእክተኛውንና ተከታዮቻቸውን ማሳደድ፣ ማሰር፣ ማሰቃየትና መግደል ጀመሩ። የባሮቹና የደካሞቹ ተከታዮቻቸው ስቃይ በእጅጉ ልብን የሚሰብር ነበር። በዚህ ክፉ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ባላቸው ጥልቅ ርኅራኄና ፍቅር ልባቸው ተነካ። ብሎም መልእክቱ ተደራሽ የሚሆንበትን የእምነቱ ችግኝ የሚጠነክርበትን ስፍራ መፈለግ እንዳለባቸው ተገነዘቡ። ስቃይ ያጎበጣቸው
በጭቆና የደከሙ ባልደረቦቻቸውን እንዲህ አሏቸው። ሂዱ፣ ይህ ክፉ ጊዜ እስኪያልፍ ወደ ፍትሃይቷ ምድር ወደ አርዱል ሀበሻ ሂዱ። ማንም ሰው ወደማይበደልበት እውነተኛና ፍትሃዊ ንጉሥ ወደሚገዛበት ወደዚያ የንጉሥ ነጃሺ ምድር እውነተኛ ወደ ሆነችው የሀበሻ ምድር ሂዱ። ይህ ውሳኔ የእስልምና መልእክት ለማዳንና ለተከታዮች የሕይወት ዋስትና ለመስጠት የተደረገ በታሪክ ውስጥ የተመዘገበ ታላቅ የፍልሰት ወይም የሂጅራ ምዕራፍ መጀመሪያ ነበር። የብርሃን ዘር ወደ ሌላ ምድር እንዲተከል ተደረገ። ከመካ የፈነጠቀው ብርሃን ቀድሞ ያገኘው የሀበሻን ምድር ሆነ። በታላቁ ንጉሥ ነጃሺ የከበረ የእንግዳ አቀባበል ሰሃቦች የሀበሻን መሬት ረገጡ፣ የእስልምናን ብርሃን አፈነጠቁ። የኃያሉ ጌታችን ቃል ቅዱስ ቁርአን በሀበሻ መሬት በንጉሡ ቤተ መንግሥት ተነበበ። ብስሚላህ الرحمن الرحيم واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا በኢቅራእ የተጀመረው ቅዱስ ቃል እነዚያን ከዋክብት እነዚያን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ሕይወት አንጾ ማኅበረሰብን ቀርጾ በወርቃማ የትውልድ ቅብብሎች ተሻግሮ በአላህ ሱብሓነሁ ወተዓላ ፈቃድ ከ1500 ዓመታት በኋላ ይህ የዘላለም መመሪያ እነሆ እኛ ዘንድ ደርሷል። ያን ከ1500 ዓመታት በፊት ዓለምን ከድቅድቅ ጨለማ ያወጣው ተሻጋሪ ብርሃን ያን ዘላለማዊ ኑር ምንም እንኳ ከየትኛውም አገር ቀድማ አደራውን የተቀበለችው የአበሻ ምድር ብትሆንም ዛሬ ድረስ ልጆቿ መልእክቱን ማግኘት ከብዷቸው በቁርአን እጦት ሲብከነከኑ ማየት እጅግ የሚያሳምም ሐቅ ቢሆንም ይህንን ችግር ለመቅረፍና ብርሃኑን ለማሰራጨት ኑር የቁርአን ባንክ የአንበሳውን ድርሻ ወስዶ ላለፉት 5 ዓመታት በመላው የኢትዮጵያ ገጠራማ አካባቢዎች በመጓዝ የተረሱ ማኅበረሰቦችን በመዘየር የናፈቃቸውን ቅዱስ ቃል በመስጠት በአላህ ሱብሓነሁ ወተዓላ ፈቃድ ኃላፊነቱን እየተወጣ ይገኛል። በቁርአን እንኑር በቁርአን ከጨለማው ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ክቡራን ዑለሞች፣ ዱዓቶች፣ የሀገራችን የቁርአን ፋና ወጊዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የሚዲያ ባለሙያዎች እንዲሁም የኑር የቁርአን ባንክ መስራቾች፣ አመራሮችና የሁልጊዜ ደጋፊ ቤተሰቦቻችን በቅድሚያ ጥሪያችን አክብራችሁ የልፋታችን ውጤትና የውጥናችንን 5ኛ ዓመት ለማክበር እዚህ ስለመጣችሁ በአላህ ስም ከልብ እናመሰግናለን። ክቡራትና ክቡራን የ5 ዓመት ጉዞ ለተመልካች አጭር ሊመስል ይችላል። ነገር ግን ለአንድ ህልም ሰንቆ ለሚጓዝ አቀበትና ቁልቁለቱን ለወጣ ለወረደ በአድካሚ ውጣ ውረዶች ውስጥ የህይወት መመሪያ የሆነውን የጌታችንን ቃል ለማድረስ ደፋ ቀና ላሉ ወንድም እህቶች ይህ ጉዞ የ50 ዓመት ያህል ትርጉም አለው። ዛሬ ኑር የቁርአን ባንክ በልጅነት ዕድሜው የታሪክ አደራን ሰንቆ ተሸክሞ ቆሟል። የዛሬው ስኬታችን መነሻው የዛሬ 5 ዓመት አይደለም። ታሪካዊ መሰረቱ የዛሬ 1400 ዓመት ገደማ የተጣለ ነው። ጊዜው እንደ አውሮፓውያን የዘመን ቀመር 631 ነበር። የታላቁ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች በመካ ከሃዲያን ስቃይና መከራ በጸናባቸው ወቅት ነብዩ ሰለላሁ ዐለይሂ ወሰለም ወደዚች የተቀደሰች ምድር ያመላከቱ ወደ ሀበሻ ሂዱ፣ እዚያ ማንም የማይበደልበት ንጉስ አለ ሲሉ የመጀመሪያውን ሂጅራ መስመር ይዘረጉት። ያን ጊዜ ስደተኞቹን በአክሱም ቤተ መንግስት በንጉስ ነጃሺ ፊት ቀርበው የቁረይሾች መልእክተኞች ስደተኞቹን አሳልፎ እንዲሰጣቸው ንጉሱን ቢወተውቱም ፍትሐዊው ነጃሺ ግን የያዛችሁትን የመመሪያ አሰሙኝ እስኪ አሏቸው። ያኔ ነበር ቁርአን ቃል ለመጀመሪያ ጊዜ በኢትዮጵያ በታላቅ ድምጽ የተደመጠው። የሂጅራው መሪ ጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ራጥነት ቆም ሱረቱል መርየምን መቅራት ጀመሩ። ካፍ ሃያ ዐይን ሷድ የጌታ ህዝነት ለባሪያው ለዘከሪያ ማውሳቱን አስታውስ። ጃዕፈር የቁርአኑን አንቀጾች በለስላሳና ልብ በሚነካ ዜማ ሲቀጥሉ ንጉሱና ጳጳሳቱ እንባቸውን መቆጣጠር አልቻሉም። ንጉስ ነጃሺም እንዲህ አሉ፣
ይህ ቃልና የኢየሱስ ያመጣው ቃል ከአንድ ብርሃን መስኮት የወጡ ናቸው። ያ የሰደቃና የእምነት ታሪክ ዛሬም ድረስ በአባቶቻችን ዱዓ፣ በዑለሞቻችን ትጋትና በእናንተ በባልደረቦቻችን ድጋፍ ቀጥሏል። ኑር የቁርአን ባንክም ይህንን ታላቅ አደራ ተቀብሎ የቁርአን ብርሃን በእያንዳንዱ ሙስሊም ቤት እንዲገባ ዳር እስከ ዳር እንዲዳረስ የትውልድ መመሪያ ሆኖ እንዲቀጥል ላለፉት 5 ዓመታት ያለመታከት ሰርቷል። ዛሬ የምናከብረው የ5 ዓመት ስኬት ብቻ ሳይሆን የታማኝነት የጽናትንና የጋራ ጥረትን ውጤት ነው። ይህንን ራዕይ ከጥንስሱ ጀምሮ እዚህ እንዲደርስ ለደከማችሁ፣ በገንዘባችሁ በእውቀታችሁና በጉልበታችሁ ለረዳችሁ ሁሉ አላህ ምንዳችሁን ይክፈል። እባካችሁ ለሁሉም አንድ ያክብሩልኝ። በድጋሚ እንኳን ለዚህ ቀን አደረሳችሁ በማለት ይህ መድረክ በአማረ ሁኔታ ወደ እናንተ እንዲደርስ አጋሮቻችን አሉ። ማለዳ ፎም፣ አማን አምባ የልማት መረዳጃ ማህበር፣ አሚን ሆስፒታል፣ ሊንክ ትራቭል እንዲሁም ሚንበር ቲቪ ናቸው። እባካችሁን አንዴ ሁሉንም አክብሩልኝ። መርሃበን። ከዚህ በማስከተል ከአፋር የመጡ እንግዳ አሉን። እሳቸውን ሀሳብ እናደምጣለን። ሀጅ አሎ ያዩን በክብር ወደ መድረክ ሸኙልን። በቁርአን እንኑር በቁርአን ከጨለማው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲህ በአማረ መድረክ ትልቅ ዓላማን የሰነቀ መድረክ ላይ በመገናኘታችን አላህን እናመሰግናለን። በመቀጠል የዛሬውን የ5 ዓመት ብርሃናማ ጉዞን ለማክበር የተገኛችሁ ወንድሞች፣ እህቶች፣ አባቶች፣ መሻይኾች እንኳን አደረሰን እላለሁ ለፕሮግራሙ። ከዚህ በመቀጠል ከነዚህ ወንድሞች ጋር የአፋር ህዝብ የአፋር ክልል በ2012 ላይ ከፍተኛ ጎርፍ አደጋ ባስከተለበት ጊዜ ላይ ነበረ የተገናኘ ነው። እንግዲህ ኑሮች ጋር የኑር ባንክ አመራሮች ጋር ከዛ ጊዜ ጀምሮ አብረን ያለ ነው። ከዛ በመቀጠል ደግሞ በ2013 ላይ ቁርአንን እንደ መኝታ በማድረግ እንዲሁም ደግሞ መስጂዶችና መድረሳዎችን የጦርነት አውድማ ወይም ደግሞ ምሽግ በማድረግ ጦርነቱ በተከሰተበት ጊዜ እንግዲህ አብዛኛው ወንድም እህቶች በቦታው የተገኛችሁ እንዲሁም ደግሞ ብዙ መረጃ ያላችሁ ናችሁ። ግን ከጦርነቱ ክፋት አኳያ አብዛኛው መስጂዶችና መድረሳዎችን ትኩረት ያደረገ ነበረ። ከዛ በኋላ ከጦርነት ማግስት ኑር ቁርአን ባንክ እነዛን ቁርአኖች በሚሊዮን የሚቆጠሩ የተቃጠሉ ለመኝታ የተደረጉ እንዲሁም ደግሞ ለመጸዳጃ የተደረጉ ቁርአኖችን በመተካት ረገድ ትልቁን አስተዋጽኦ አበርክቷል። በአፋር ህዝብ ስም ላመሰግናቸው እፈልጋለሁ። አንዴ አጨብጭቡልኝ። እንግዲህ 5 ዓመት በ5 ዓመት ውስጥ 1.5 ሚሊዮን መጽሐፍቶችን ነው እንግዲህ ይሄ ባንክ ያበረከተው። ሁሉም ባንክ ይከስራል፣ ሁሉም ባንክ ይከስማል። ቁርአን ባንክ ግን አይከስርም፣ ዘላለማዊ ነው። በዱንያም በአኺራም ትልቁን አሻራ ትልቁን ሚንዳ የሚያስገኝ ስለሆነ በዚህ ቁርአን ባንክ ላይ ከአንድ ጀምሮ እስከ ሚሊዮኖችን እንግዲህ እያበረከታችሁ 1.5 ሚሊዮን ለማህበረሰባችን በማድረሱ እንኳን ደስ አላችሁ እላለሁኝ። ዳሩን ካልጠበቅ መሀሉን ማስጠበቅ አንችልም። አሁንም ትኩረት ለቤኒሻንጉል፣ ለሀረሪ፣ ለኦሮሚያ፣ ለአፋር፣ ለሶማሊ፣ ለትግራይ ወንድሞቻችን በተለይ አክሱም ላይ የሚገኙ እንደውም ደግሞ ጎንደርና አካባቢ ላይ የሚገኙ ሙስሊሞች ላይ ትኩረት አድርገን መስራት ይጣበቅብናል እላለሁኝ። በመቀጠል እንግዲህ እኔን አስቀድመው ያመጡኝ አንድ ደስ የሚል ዜና እንድነግራችሁ ነው። ይሄን እድል ስለሰጡኝም አመሰግናለሁኝ። በአፋር ላይ የቁርአን ባንክ ኑር ቁርአን ባንክ የቁርአን ማተሚያ ፋብሪካ ለመትከል 50,000 ሬ ከአፋር ካንቲባ ተረክቧል። ይሄንን መልካም ዜና እንድናገር ነው። እንግዲህ ብዙ መድረኩን የሚጠብቁ ወንድሞች ስላሉ እንኳን አደረሰን እንኳን አደረሳችሁ ይላሉ። አሰላሙ አለይኩም ወራህመቱላህ። በቁርአን እንኑር በቁርአን
ከጨለማው ደስ የሚል ዜና ነው አይደል ያሰሙን። አፋር ክልል ላይ 50 ካሬ መሬት ለኑር የቁርአን ባንክ ቁርአን ማተሚያ ለመትከል እባካችሁን አንዴ በድጋሚ አፋር መንግስትን አመስግኑልን። በጣም እናመሰግናለን። በቆይታችን ስለ ኑር የቁርአን ባንክ 5 ዓመት ጉዞዎች የምናይ ይሆናል። ከዛ በተጨማሪ የጥበብ ስራዎችም ይኖሩናል። ከዚህ በማስከተል የምንጋብዘው ውዱን ኡስታዛችን ኡስታዝ በድር ይሆናል። ኡስታዝ በድር ሁሴንን ወደ መድረክ ጋብዙልኝና ሀሳቡን እናድምጥ። በቁርአን እንኑር በቁርአን ከጨለማው። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ቁርአንን ከሰየመባቸው ስያሜዎች አንዱ ኑር ነው። ኑሩን ወኪታቡን ሙቢን። ኑረዲን ከሚለው ነው ወይ ብዬ እያሰብኩ ለካ ኑር ራሱ የቁርአን ስም ነው ሆኖ አገኘሁትና ሁለቱም ተጣጥመዋል። አልሐምዱሊላህ ረቢል ዓለሚን። ቁርአን ከቁርአን ጋር የተዛመዱትን ሁሉ ያከብራቸዋል። ቁርአን የወረደበት ወር ረመዳን በመሆኑ ረመዳን ከወራት ሁሉ የላቀ ነው። ቁርአን የወረደባት ሌሊት ለይለተል ቀድር በመሆኗ ለይለተል ቀድር ኸይሩ ምን አልፍ ሸህር ነች። ከአንድ ወር በላይ ክብር ያላት ናት። ነቢዩ ዓለይሂ ሰላቱ ወሰላም ቁርአን የወረደባቸው ነቢይ በመሆናቸው ከአንቢያዎች ሁሉ የላቁ ናቸው። ጅብሪል ዓለይሂ ሰላም ቁርአንን የሚያወርድ በሱ ምክንያት በሱ አማካኝነት የሚወርድ ስለሆነ ከመላእክቶች ሁሉ የላቀ ነው። ከዚህ አንድ ነገር እንማራለን። ቁርአንን በመኻደም ላይ የተሰማሩ ሁሉ ከሁሉም በላይ ክብር አላቸው። ቁርአንን የተሸከሙ የሚያስተምሩ የሚማሩ በላጮች መሆናቸውን ነቢያችን ዓለይሂ ሰላቱ ወሰላም ኸይሩኩም መን ተዓለመ አልቁርአነ ወዓለመህ፣ ቁርአንን የተማረና ያስተማረ ከሁላችሁም ይበልጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኑር የቁርአን ማህበርን የመሰረቱ ከቅርቡ ነው የሚያግዙ የሀገሪቱን በጣም አስቸጋሪ ቦታዎች በአካል ሄደው የዛን ማህበረሰብ ችግር በአይናቸው እያዩ የአላህን ብርሃን ለማድረስ የሚጥሩ እነኚህ ከሁላችንም እንደሚበልጡ ነው የምነግራችሁ። ይህ ኡማ ምን ጊዜም ወደ ቁርአን እስካልተመለሰ ድረስ መዳኛ የለውም። ቁርአን ሊያድን ስለሆነ የመጣ እኛን ለማዳን ስለሆነ የመጣ ሙስሐፉን አድርሰንላቸው ልጆቻችን በየአካባቢው ያሉ በመላ ሀገሪቱ ያሉ ህፃናት ቁርአንን አክሰስ አድርገው ከቁርአን ጋር ተገናኝተው የቁርአንን ብርሃን ይዘው ካላደጉ የሚነጥቀን ብዙ ነው በዚህ ዘመን አይደል? ነጣቂያችን ብዙ ነው። የኡማው ትልቁ ሀብቱ ቁርአን ነው። ቁርአንን ካጣ ሁሉን ነገር አጥቷል። ሐዲሱ ቁርአንን ሊያብራራ ነው የመጣው። የዑለማዎች ኩቱቦች ቁርአንን ማብራራት ነው አላማቸው። ዱዓቶች ዑለማዎች የሚያስተምሩት ነገር በሙሉ ቁርአንን ማብራራት ነው፣ ለሰው ማድረስ ነው። ስለዚህ መሰረታዊ ክፍተታችንን እየሰሩልን ያሉ ወንድሞች ናቸው። ሐቂቃ ቅድም ኑረዲን ያለቀሰ ነበር የሚያስጎበኘን። ምክንያቱም በአካል ይቸዋል ህፃናቶቹንና በጣም ስሜቱ ተነክቶ እንባ እየተናነቀው ነው ያስጎበኘን። ፎቶዎቹን ሲያይ ትዝታ ውስጥ እየገባ ማለት ነው። አላህ ስራችሁን ይቀበላችሁ። ዛሬ 1.2 ወይም 1.5 ሚሊዮን ቁርአን በ5 ዓመት ውስጥ ማድረስ የቻለ ይህ ድርጅት በአላህ ፈቃድ ነገ በ10 ሚሊዮን በ100 ሚሊዮኖች ቁርአን ለኢትዮጵያ አጥግቦ ከዛም አልፎ ለሌሎች ሀገራትም እንደሚበቃ በአላህ ፈቃድ ተስፋ አደርጋለሁ ኢንሻአላህ። አላህ ቻይ ጌታ ነው።
በደንብ ሰርቶ የሚያሳይ ተቋም እስካለ ድረስ የሚደግፍ ህዝብ ደግሞ አለን። አልহামዱሊላህ ኸይር የናፈቀው ለኸይር የማይጠ አለን። ሽሩ በርቱ። አላህ Subhanahu Wa Ta'ala ኢኽላስ ይስጣችሁ። ለምትሰሩት ስራ ሁሉ አጅራችሁን እጥፍ ድርብ አድርጎ አላህ ይክፈላችሁ። እኛንም አይነት የተከበረ መድረክ ላይ ስለጋበዛችሁን አላህ ያክብርልን እላለሁ። ጀዛኩሙላሁ ኸይራን ወሰለላሁ ወሰለም ወባረከ ዐላ ሰይድና መሐመድ ወዐላ አሊሂ ወሰለም። በቁርአን እንኑር በቁርአን ከጨለማው ቅድም ኡስታዝ እያነሳ ነበር እንደ ማህበረሰባችን የተለያዩ የገቢ ማሰባሰቢያዎች ይታያሉ። እዛ አካባቢ ተጽዕኖ ፈጣሪዎች ይታዩኛል። በተለያየ ጊዜ ሲጠይቁ በመለገስ ይታወቃል የኛ ማህበረሰብና እዚህ ባለንበት ምናልባት በሚዲያም ሊከታተሉ ይችላሉ። አንዴ ለህዝባችን ያለንን ፍቅር እናሳያቸው። መርሐባ አመሰግናለሁ። ከዚህ በማስከተል የኑር የቁርአን ባንክ የክብር አምባሳደር የሆኑትን ኡስታዝ አቡበከር አህመድን ወደ መድረክ ጋብዛለሁ። እባካችሁን በክብር ወደ መድረክ ሸኙልኝ። በቁርአን እንኑር በቁርአን ከጨለማው። ሰላም አለይኩም ወራህመቱላሂ ወበረካቱ። አልহামዱሊላህ እንግዲህ አላህ ለሁሉም ነገር ባለቤት ያደርግለታል። በተለይ በዚህ ቁርአንን በሚያክል የዚህ ኡማ መሪ ገመንግስት ሁሉ ነገራችን በሆነው ጉዳይ ላይ ኑረዲን የመሰሉ ወንድሞች ኑር የቁርአን ባንክ ትልቅ ጊዜያቸውንና ጉልበታቸውን ሰጥተው እየሰሩ ስለሆነ ክብር ይገባቸዋል። ቅድም በድረስ ይገልጽ እንደነበረው ቁርአንን ከያዘ በላይ የተከበረ ስለላለ እስልምና ውስጥ መያዙም ደግሞ ከባድ ነው እንደምታውቁት። እኔ እንግልቱ ለነብዩ ሰለላሁ ዐለይሂ ወሰለም ወንድማችን በሚያምር መልኩ መግቢያውን ሲገልጸው ለነብዩ ሰለላሁ ዐለይሂ ወሰለም ሪሳላው ሲመጣ ምን ያህል ከባድ እንደነበር ታውቃላችሁ። ቁርአኑም ሲወርድ ፈታኝ ነበር። ለዛም ይመስለኛል ቁርአንን የያዙ ሰዎች በብዙ እንግልት ነው የሚያልፉት ውጤቱ ስለሚያምር አላህ ዘንድ ያለውን ቦታ ትልቅ ስለሆነ ኑር ቁርአን ባንክም እየከፈሉ ያሉትን ዋጋ በቅርብ ስራቸውን የሚመለከት ሰው ይረዳዋል። ብዙ ነገር ማለት አልፈልግም ማለት ስለ ቁርአን ባለቤቱ ነው መገኘት መስራት ክብር ስለሆነ ይሄን ክብር የሚፈልግ ሰው ሁሉ ኑር ቁርአን ባንክን አንዳንዴ የኛን ስራ ሌሎች ሲሰሩልን እፎይታን ብቻ ሳይሆን እገዛውም የኛ ድርሻ እንደሆነ የተሸከሙት የኛን ሸክም እንደሆነ አውቀን ኃላፊነታችንን ካልተወጣን ሁሉ ጊዜ ለሆኑ አካላቶች ሰተን ነገሮች እንደተሟሉ አስበን ከዘጋነው ዋጋ ያስከፍለናል። በድር ሲገልጽ በአገር ደረጃ በልጅነታችን ምን አይነት ቁርአን ቀራን እንግዲህ ከሉህ ጀምረን የቀራ ልጆች በተለይ ዘመን ልጆች በሞባይል ልትቀሩ ትችላላችሁ። ከተማ ያላችሁ ልጆች ሉህ ደርሰንበታል። በሉህ ቀርተናል። ሉህ ላይ ጽፈናል። በሉህ ተመረናል። ቁርአን በዚህ ዘመን ብርቅ መሆን ያለበት ጉዳይ አልነበረም። ወደ ዲጂታል ዓለም እየተሸጋገርን ሁሉ ነገር በእጅ በቀረበበት ጊዜ ደግሞ ይህ ቁርአን ናፍቋቸው ቁርአንን ሳያዩት ወይም ደግሞ ሳያገኙት ለሌላ አካላት የተጋለጡ ልጆቻችንና ወንድሞቻችን ያስጨንቃሉም ያሳስባሉ። እንኳን ዲጂታሉ ዓለም ይሄ ሃርድ ኮፒው በእጃቸው ያልደረሳቸው ወገኖች እንዳሉ ስናውቅ እሱን እየናፈቁ በአንድ ቁርአን 10 20 ልጅ እንደዛ አይነት መልኩ የተሰለፉ ባለበት ሂደት ውስጥ ስንመለከትና እኔ ይሄንን ቁርአን ቅድም ሲገለጽ እንደነበረው ወንድሜ አሉ እንደገለጸው የበለጠ እውን አድርጎ ተደራሽነቱንም ከፍ ለማድረግ ማተሚያውን ወይም ደግሞ የቁርአን በስፋት ተደራሽ የሚሆንበትን ስራ ሊሰራበት የሚችልበትን ነገር ማገዝ አቅም ያላችሁ ያለን ወንድሞች እህቶች ቁርአንን ከመካደም በላይ ክብር ስለሌለ ለቁርአን ልንሰጠው ከምንችለው የበለጠ የምናወጣው ሰደቃ ስለሌለ ቁርአኑ ላይ ልዩ ትኩረት ሰጥተን እነዚህን ወንድሞች በማገዝ ኃላፊነታቸውንና ምኞታቸውን እውን እንዲያደርጉት ከጎናቸው ልንቆም ከዛ ውጭ በታሪካችን ውስጥ በመድራችን ውስጥ ዛሬም ድረስ እንደው ቁርአን ምን ያክል ክብርና ቦታ እንዳለው እኔ አንዳንድ ጊዜ እኛ ሀገር ላይ ግራ ይገባኛል። እዚህ አፍሪካ ሀገራቶች ላይ ታያላችሁ አይደለ? እነ ሴኔጋል ሌሎች ሀገራቶች ላይ ቁርአን ቁራዎች መተው ቁርአን ለመስማት ስቴዲየም ላይ ነው ሰው የሚሰበሰበው። ስቴዲየም ላይ ተሰብስቦ ኸልቅ እየተላቀሰ ነው ቁርአንን የሚሰማው። ማለት ለቁርአን ቅርብ ከ400 በፊት ቁርአን የመጀመሪያ የተቀራበት ምድር ባለቤት የሆነው ሰዎች ደግሞ
ቁርአን ጋር ያለን ትስስር ለቁርአን እየሰጠነው ያለው ቦታ ቁርአንን ለሚሰሩና በቁርአን ላይ ትኩረት አድርገው ለሚለፉ ወገኖቻችንና ወንድሞቻችን የምንሰጣቸው ገዛ በቂ ነው ብዬ አላስብም እንደውም ትኩረት ተሰጥቷል ብዬም አላምንም ለዚህ አላህ የከፈተልንና እድሉ ያለን ሰዎች መጋበዝ አያስፈልገንም መጠራት መጠየቅ አያስፈልገንም ቁርአን ለራሳችን ስለሆነ ህይወታችን ስለሆነ ሁሉ ነገራችን ስለሆነ እኛውን እንፈልገን እንደዚህ አይነት ነገሮችን ምን ያስፈልጋል የት ያስፈልጋል ብለን አጠገብ ልንደርስ ለማድረስም ኃላፊነቱን ልንወስድ ቁርአን ለማድረስ ተለምኖ ለመግዛት ቁርአኑን ትራንስፖርቴሽን ለማድረግ መኪና ተለምኖ ወይም ደግሞ ተከራይቶ የሆነ ነገር ለማድረግ ሁሉ ነገር በኪራይ ሁሉ ነገር በልመና ሲሆን እንዴት ነው ይሄ ኡማ ስለ ክብር ሊያወራ የሚችለው ስለ ኢዛ ሊያወራ የሚችለው ስለ ከፍታ ሊያወራ የሚችለው በጣም ሩቅ ነው በጣም ከባድ ነው የሚሆነውና ይሄ ስራ የኛ ስራ ነው የሁላችንም ስራ ነው ቁርአኑን ማድረስ ይሄ ቁርአን እንግዲህ በደረሰባቸው አካባቢ ያሉ ወንድምህቶች ምን ያክል ራሳቸውን ለውጠው ምን ያክል ወደ ተሻለ ነገር ውስጥ መተው ብርሃኑ ምን ያክል እነሱን እየቀራቸው እንደሆነ እናያለን ቅድም እንዳልኩት እኛ ስላደግንበት ስለለመድነው ቤታችን ብዙ አይነት ቁርአን ስላለን ያማረውን የተዋበውን በጥሩ ከቨር የተሸፈነውን አንስተን ቀርተን ስለሆነ እያደግን እየኖርን ያለ ነው ቁርአን አስፈላጊነቱ በዛ ልክ የተሰማን ሁሉ አይመስለኝም አንዳንድ ጊዜ ካልኖርነው ስለማይገባን ካላየነው ስለማንረዳው መሻይኾቻችን እኮ ወደ ገጠር ሄዳችሁ ብታዩ አሁን የተሻለ ጊዜ አለ እንጂ ቀደም ባሉት ጊዜያቶች በተለይ መሻይኾች ጋር ሄዳችሁ ቡኻሪ ኪታብ ስንሰጥ እኔ ባይኔ አይቻለሁ የዛሬ 20 አመት 30 አመት አካባቢ ቡኻሪን ኪታብ ይዘው ያለቀሱ ሸክ አጋጥሞኛል እኔ ተፍሲር ኢብኑ ከሲርን በእጃቸው ይዘው ይሄንን ኪታብ አላህ እጅ እንዲያስገባው 20 አመት ዱአ አድርጌያለሁ ነበር የሚሉት እኛ ጋር ሸልፍ መደርደሪያ ማሞቂያ ሊሆን ይችላል ግን በቃ ዓሊም ከኪታብ በላይ ቁርአን አስተማሪ ከቁርአን በላይ ምንም ነገር የለው ቁርአን ምን እንደሆነ ስለሚረዳም ስለሚገባው ማለት ነውና እኛ ጋር ቀልሎ የሚታዩን የመሰሉት በጣም ውድ የሆኑባቸው ቦታዎች አሉ አንዳንድ ጊዜ ስለሌሎች ስራ እንዲሆኑ ትውልዷ መለጠን ሰዎች ጠፉበት ምናምን ብለን ልንወቅስም ልናወራም አንችልም በሰዎች በሰሩት ልክ አላህ ይከፍላል አይደለም የራሱን ስራ ይሰጣል የለፉት ሰዎች ልፋታቸው ዋጋ ያጡ ሰዎች በመውጣታቸውና በመሄዳቸውና ሌሎች ደግሞ ተልኳቸውን ስላሳኩ ልንወቅሳቸው አይገባም በእነሱ ማሳካት ሳይሆን በእኛ ለመስራት ነው ማዘን ያለብን እነሱ ስለሰሩ የሚፈልጉትን አሳክተዋል እኛ ባለ መስራታችንን ደግሞ ያለንን እንድናጣ ተገደናል ያ እንዳይሆን ግን ምን ማድረግ አለብን የጋራ የሆነ ኃላፊነትን መውሰድና ድርሻችንን መወጣት እዛ ላይ መቆም ነው ስለ ቁርአን እዚህ ያሉት ቁራዎቹም ቁርአንን የሚያደርሱትም ሰዎች የሚያስተምሩትም ዑለሞች ወጣቱም ዱዓቱም ምንም ቢናገር እንግዲህ 400 አመት እየተነገረ አዲስ ሁሉ ጊዜ እንግዳ ሁሉ ጊዜ ተአምር ሁሉ ጊዜ ከፍታን በቃ ሌላ ዓለም ይዞ መሄድ ነው የሚመስለውና ዛሬ ረያን መስጂድ አንድ ፓኪስታናዊ ቁራ መተው ቁርአን ይቀሩ ነበር ሱብሃንአላህ አንዳንድ ጊዜ ምናቀው ነው አጠገቦቻችን ያሉ ወንድሞች በዛ ልክ አቅም ያላቸው ያስደነግጣል ማለት አዲስ ነው ሁሉ ጊዜ ለምን እንደዛ ሊሆን ቻለ ሌሎች መጽሐፍ አይሆኑም ሊሆኑም አይችሉም ሰው የፈለገ ፊክሽን ቢወድ የፈለገ ነገር ቢያፈቅር ሊያነበው የሚችለው የተወሰነ ቁጥር ነው ዘላለም ዓለም ህይወቱን ሰው ልጅ እየናፈቀው እየጓጓው የሚያነበው እየቀራው የሚረዳው ከቁርአን በላይ ምንም ነገር የለንምና ይሄ ቁርአን ህይወታችን ነው ይሄንን ህይወት ደግሞ ኡን አድርገን ወደ መሬት ለማውረድ የኛ ድርሻ ከፍተኛ ነው ኃላፊነታችንን እንወጣ መኪና ያስፈልጋል ቁርአንን ለማንቀሳቀስ ቁርአንን ከሚخدም በላይ መኪና የለም መኪናውን ገዝተን ኃላፊነቱን ልንወጣ ቁርአኑን ሊያደርስ የሚችሉ ጭነት የሚይዙ መኪኖችን የኛ ድርሻ ልንወጣ ቁርአን እንዲخدሙ ልንሰጥ ቁርአን እንዲሰራበት ልናደርግ የሁላችንም ኃላፊነት ስለሆነ አቅም ያለን ወንድሞች ይሄ መድረክ ትልቅ መድረክ ነው 5 አመት አይደለም ስለ ቁርአን የተሰራበት 5 ቀናት ቢሆን እንኳን ድርሻችን ምንድነው ብለን ሁላችን የቤት ስራችን የምንወጣበት ቀን ሊሆን ይገባል ብያምናለሁ ኃላፊነታችንን በመወጣት ኑር የቁርአን ባንክ የጀመረውን ስራውን ለማድረግ የቁርአን ህዝቦች የተከበረን ማንነት ያለን ሰዎች መሆናችንን ለማረጋገጥ ለቁርአን ያለንን ታማኝነት እንግለጽ የሚል መልእክት ነው ያለኝ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ በቁርአን እንኑር በቁርአን ከጨለማው السلام عليكم ورحمة الله وبركاته سبحان الله አንዳንዴ ህልም የሚመስሉ ነገሮች አሉና ግን በእውኔ መሆኑን ንገሩኝ በእውኔ ነው አይደል አንድ ወንድም አንድ ህልም አየ እና ያንን ህልም ለኔ ነገረኝ
ምንድነው ያለኝ? እኔ እናንተ ቆመን ነበር እና ኡስታዝ አቡበክር መጣ ወደኛና የሆነ ነገር አጨናንቆታል። ይመጣና የሆነ ነገር ነበር ከበደኝ አለን። ምንድነው ያ ነገር ስንለው የቁርአን ማተሚያ ኢትዮጵያ ውስጥ ለአፍሪካ በሙሉ የሚያከፋፍል የቁርአን ማተሚያ መገንባት ነው የፈለኩት። ወዲያውኑ ወንድሜ ጋር ደወልኩ። ቻይና ማፈላለግ ጀመርኩ። ችግር የለውም ቻይና እናፈላልጋለን፣ እንጭነዋለን፣ አብሽር ተረጋጋ፣ እኛ አለን ከጎንህ አልነው። መጨረሻ እዛው ህልም ውስጥ ያ ማተሚያ ቤት ተመስርቶ አፍሪካ ላይ ያከፋፈለ አየሁት። አላሁ አክበር። هذه تأويل رؤياي እንደሚባለው አሁን ዛሬ ስለ ማተሚያ ቤት መገንባት በሷ አንደበት ሲነገር ስሰማ ሐቂቃ በእውኔ ነው በህልሜ እኔ ወዲያውኑ እሱ ልጁ ባለበት ደውዬ ነግሬዋለሁ። አቡበክር አልኩት አላህ የሆነ ነገር እየመራህ አይመስልህም ወይ? አንድ የምታበረክተው ነገር ሪሳላ በቃ ብዙ ነገር እያበረከትክ ነው። ይህ ደግሞ ሌላ ትልቅ ነገር ኃላፊነት እየመጣብህ አይመስልህም ወይ ብዬ እዛው ላይ ደውዬ አብስሬዋለሁ። አላህ Subhanahu Wa Ta'ala እንግዲህ ያሲንም ደግሞ ወንድሜ ያሲን የበላይ ጠባቂ ሆኖ አቡበክርም ዋና አምባሳደር ሆኖ ለዚህ ጉዳይ እንደ ኑረዲን አይነት ወንድሞች የያዙት መሽሩዕ ሆኖ ሳየው ሐቂቃ በዚህ አጋጣሚ ባካችሁ ትንሹን ወንድማችሁን በድሩም በዚህ ፕሮጀክት ውስጥ አሳትፉት። መሳካቱ የማይቀር ነው በአላህ ፈቃድ። ሁላችንም እንረባረብ ኢንሻአላህ። ኢትዮጵያ ውስጥ ይህ ተቋም የራሱ ደረጃውን የጠበቀ ማተሚያ ቤት ኖሮት ማተሚያ ቤቱ በዑለማዎች ተሕቂቅ ተደርጎ ወይም ፍተሻ ተደርጎለት ዓለም አቀፍ ደረጃውን በጠበቀ መልኩ ቁርአን ስለሆነ እንደ ማንኛውም አይነት መጽሐፍ ስላልሆነ ምንም አይነት ኢረር ስለማይፈቀድ ዚሮ ኢረር ነው ቁርአን ላይ ዚሮ ኢረር ነው። ኮንቲንጀንሲ የለም ማለት ነው። ስለዚህ ዓለም አቀፍ ደረጃውን በጠበቀ መልኩ ኢንሻአላህ እየታተመ ለመላው አፍሪካ የሚዳረስበት የነጃሺ ማተሚያ ቤት ማን ነው የነጃሺ የነበሩበት ሀገር ኑር ደግሞ የቁርአንን ኑር ማድረሻ ፕሮጀክት እንደሚሆን በአላህ ፈቃድ ዛሬ እኔ አረጋግጫለሁ። እናንተም አረጋግጣችኋል ኢንሻአላህ። ጀዛኩሙላህ ኸይር። በቁርአን እንኑር በቁርአን ከጨለማው አንዳንድ ቃላት በወንድም ሲነገሩ ደስ ይላል አይደል? የነበረው ወንድማማችነት አያምርም? እባካችሁ ድጋሚ አክብሩልኝ እነሱ ነው። እስኪ ከዛሬ በፊት በሎህ ሲቀራ አይቶ የሚያውቅ የቀራ ካለ እድሜውን እጠራጠራለሁ። ሁሴ ነው። መርሐባ ኡስታዞቻችን አሉ። ሌላ ያየ እሺ የዛሬ 6 ዓመት አካባቢ ወደ ጎዜ አካባቢ ሄጄ ነበርና እንደ አዲስ ሁላችንም የከተማ ልጆች ነን። በጣም በግርምት እያየናቸው ነበርና እዛው በቃል ይነገራቸዋል ወዲያው ይጽፉ ነበር። ዛሬ እዚህ መተው አሳይተውናል። ለነዚህ ወንድሞቻችን እባካችሁን በድጋሚ አክብሩልኝ። ከቤኒሻንጉል የመጡ ወንድሞች አሉን። እዚህ ጋር የጥበብ ስራቸውን ያቀርቡልናል። እባካችሁን ድጋሚ በክብር ወደ መድረክ ሸኙልን። በቁርአን እንኑር በቁርአን ከጨለማው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንግዲህ እንደሚታዩን እኛ ከቤኒሻንጉል ጉሙዝ ነው የመጣ ነው። አብዛኛው ሰው አማርኛ የሚናገር አይመስላቸው፣ ግን እኛ አማርኛ እንችላለን ኢንሻአላህ። እና በጣም ደስ ብሎናል አልহামዱሊላህ። ያኒ እስልምና በጣም ትልቅ ኒዕማ ነው። በምንድነው ያወቁ እንደውም ቃላቶች ሲያጥሩኝ ነውና ይሄ ኑር ቁርአን ባንክ እኛ ጋር ሲደርስ
በእርግጥ በሚዲያ ላይ ነው የተዋወቅነው። ከዛ ከሚዲያ ላይ ስንተዋወቅ ነገራቶቹ ያየን በእውን መጣ። ቢያንስ ያኔ 2 ዓመት ተከታታይ እንትና ሲያደርግልን ነበር። እንደሚታዩት ይሄ እኛ ሉህ የምንጻፍበት ነው። ምናልባት ሁሉ ሰው ከዛ ላይ ነው የተረባረቡት። ምናልባት ብዙ ረጅም ስለሆኑ ነው መሰለኝ ሁሉ ሰው ዛሬ ግን እኛም አለን እኮ በዚህ ነው የምንማረው። 30 ጊዜውን በዚህ ነው የምንማረው ኢንሻአላህ። እንግዲህ በተደረገልን ጥሪ እኛም መጥተናል አልহামዱሊላህ። ያልመጡም አሉ ጥሪ የተደረገላቸው ያልመጡ አለ። ያልመጡበት ምክንያት ደግሞ ያው አንዳንዴ ስራ ምክንያት ነው። አንዳንዴ ጉዳይ ሆኖ ነው እንጂ መግሊስ ተጠርቶ ነበር። መግሊስ ደግሞ ይሄ ኡትራጁ እንዳደርስላቸው ስለነገሩኝ እናንተ ያው አሳውቂያለሁ ኢንሻአላህ። እና በጣም እናመሰግናቸዋለን። እና ያው እኛ ምንም ነገር አልያዝንም ብዙም አይደለም ግን ለመታወቅ ያህል የሆነ ትንሽ ነሺዳ 1-2 መስመር ማይል ነሺዳ አለና እንበላችሁና ከዛ ቀጣይ ነገር ኢንሻአላህ እንከተላ ኢንሻአላህ። ሰላም አለይኩም። لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد يا رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد يا رسول الله لا إله إلا الله محمد يا رسول الله لا إله إلا الله محمد يا رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد يا رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد يا رسول الله لا إله إلا الله محمد يا رسول الله لا إله إلا الله محمد يا رسول الله الله أكبر يا هديل عنين الطلبة يا هديل الله أكبر يا هديل ونين الطلبة يا هديل الله أكبر يا هديل عنين الطلبة يا هديل الله أكبر يا هديل ونين الطلبة يا هديل الله أكبر يا هديل ونين الطلبة يا هديل الله أكبر يا هديل ونين الطلبة يا هديل ونين الطلبة يا هديل ونين الطلبة يا هديل الله أكبر يا هديل الله أكبر يا هديل تكبير الله أكبر تكبير الله أكبر تهليل لا إله إلا الله تهليل لا إله إلا السلام عليكم ورحمة الله وبركاته በቁርአን እንኑር በቁርአን ከጨለማው ተጨማሪ ታሪኮች ብንሰማ ደስ ይለናል አይደል? ደስ አይላችሁም? አትመስሉም ግን ደስ ይላችኋል? የኡስታዝ ፈገግታ ብቻ ነው ደስ እንደሚለው የሚያሳየው። እስኪ ሁላችሁም ፈገግ በሉልን። መርሃባ መሀላችን ቢላል ማይዶ ይገኛል። የሱን ሀሳቦች እናደምጣለን። እባካችሁን በክብር ቢላልን ወደ መድረክ ጋብዙልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አልহামዱሊላህ እኔ ብቻ መስሎኝ ነበረ። አሁን እዚህ በቤኒሻንጉል ጉሙዝ ወጥቶ ከከሌረ ጋር ተመሳስሎ ሳይ በጣም ደስ ብሎኛል። ባክን ሁለቴ ማመስገን ፈልጋለሁ። በጣም የሚወዳቸው ኡስታዞቼ በሚዲያ ብቻ ሲከታተላቸው የነበራቸው ኡስታዞችን እዚህ ፊት ለፊት አቅርቦ እነሱን በማየት በጣም ደስ ብሎኛል። ሌላ ኑር ቁርአን ባንክ በአካባቢያችን ትልቅ አስተዋጽኦ አድርጓል። ሐመር ያው አዲስ ወደ እስልምና የተቀላቀሉበት ማህበረሰብ ነው። የመጀመሪያ ኑር ቁርአን ባንክ ነው በቁርአን የደረሰልን እዛ አካባቢ ላይ ማለት ነው። ኑር ቁርአን ባንክ ሲመጣ ያው ገና አዳዲስ ሰለምቶች ነበሩና ብዙ መስዋዕትነት ከፍሏል እዛ አካባቢ ላይ። ሻሃዳም ያስያዙ ያለው ታስሮ ነበረ። ኡስታዝ አቡበክር አስተባብሮ ከእስር እነሱን ለማስፈታት ሞክሯል። እንደገና በተጨማሪ መድረሳዎቹና መስጂዶቹንም ገንብቶ ኡስታዞቹን እዛ ቦታ ላይ በመደገፍ ላይ የነበሩት ጀግና ወንድሞቹ ናቸው። ብታከብሩልን። በመቀጠልም ማህበረሰቡ አርብቶ አደሮች ናቸው።
እንደገና አብዛኛው እርቃን የሚሄድ ማህበረሰብ ነው። እስልምና ወደዛ ማህበረሰብ በና መካኝነት ነበር የገባው። አልহামዱሊላህ ኑር ቁርአን ባንክ እዛ መጥቶ እርቃናቸውን ለሚሄድ ልብስ በማከፋፈል የሶላት አሰጋገድን እንዲችሉ የሴቶች ልብስ ወንዶች ልብስ በማምጣት በጣም በትልቅ አስተዋጽኦ ያደረገ ማህበር ነውና አላህ ይጨምርላቸው። በጣም ከልብ አመሰግናቸዋለሁ። በተጨማሪም ኑር ቁርአን ባንክ እዛው አካባቢ የውሃ ቁፋሮ ሙከራ አድርጎልን ነበር። ውሃ ጉድጓድ አስቆፍሮ ለኛ አስረክቦናል። በኢርቦሬ አካባቢ መድረሳ ገንብቶ መስጂድም ከቱርኮች ጋር በማስተባበር ለመገንባት ሰበብ ሆኗል እና በጣም ከልብ ማመስገን ፈልጋለሁ ኢንሻአላህ። እና ሁላችሁም ከኑር ቁርአን ባንክ ሆናችሁ ያው ለያ አካባቢ ለኛ ብቻ አይደለም እኔ የግለን ነው ያመሰገንኩት ብዙ ቦታ ያደረሱት ያሉትና አላህ ይጨምራላቸው። ያው የተሰጠኝም ሰዓት አጭር ናትና ጀዛኩሙላህ ኸይራን። በቁርአን እንኑር በቁርአን ከጨለማው መርሐባ አባካችሁን ወንድም ቢላልን አክብሩልኝ። እስኪ ቀመጥ ሞራላችሁን ብትሰጡልኝ ደስ ይለኛል። የምንገኘው የኑር የቁርአን ባንክ 5ኛ ዓመት የምስረታ በዓል ላይ ነው። ይህንን መድረክ በአማረ ሁኔታ ወደ እናንተ እንድናደርስ ያገዙን ማለዳ ፎም፣ አማን አምባ የልማት መረዳጃ ማህበር፣ አሚን ጠቅላላ ሆስፒታል፣ ሊንክ ትራቭል እና ሚንበር ቲቪ ናቸው። እባካችሁን አምስቱንም አንድ ያክብሩልኝ። ቅድም ብዙ የብስራት ዜናዎች እየተሰሙ ነበር አይደል? ሙአዝ መጥቶ ድጋሚ የብስራት ዜና ተሰማ ቢለን ደስ ይለኝ ነበር፣ ግን እሱን አይደለም የሚያቀርብልን። ለኑር የቁርአን ባንክ የተዘጋጀ የጥበብ ስራ አለ። ሙአዝ ሀቢ መሀላችን ይገኛል። እባካችሁን በክብር ወደ መድረክ ጋብዙልኝ። በቁርአን እንኑር በቁርአን